ሰላም ውድ አድማጮች እንደምናላችሁ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። የባርሰሎናውን የፊት መስመር ተጫዋች ፌራን ቶሬዝን ለማስፈረም አርሰናልና ቶተንሃም ሆትስፐርስ እንቅስቃሴዎችን እያደረጉ ይገኛሉ። ታዲያ የተጫዋቹ ክለብ ባርሰሎና በዚህ የክረምት የተጫዋቾች የዝውውር መስኮት ከዚህ ተጫዋች ጋር ይለያያል ወይ? ተጫዋቹስ ባርሰሎናን ለቆ የሚወጣ ከሆነ የትኛውን ክለብ ሊቀላቀል ይችላል? አርሰናልን ወይስ ደግሞ ቶተንሃም ሆትስፐርስን? የዚህን ተጫዋች የዝውውር ጉዳይ በዛሬው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። ትላንትና በዝውውር መስኮቱ ላይ ከተሰሙ አዳዲስ ጉዳዮች መካከል አንዱ የፌራን ቶሬዝ የዝውውር ጉዳይ ነው። ይህ ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ከባርሰሎና ጋር ሊለያይ እንደሚችል፣ አርሰናልና ቶተንሃም ሆትስፐርስ ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ እንደሚገኙ ዚ አትሌቲክና ቲም ታክ የተለያዩ መረጃዎችን በትላንትናው ዕለት ሲዘግቡ ቆይተዋል። ይህ ተጫዋች በአሁኑ ወቅት ከስፔን ብሔራዊ ቡድን ጋር በዓለም ዋንጫ ውድድር ላይ እየተሳተፈ ይገኛል። ስፔን ደግሞ በዓለም ዋንጫው አሁን ግማሽ ፍጻሜ ላይ ደርሳለች። ዛሬ ደግሞ ወደ ፍጻሜ ለማለፍ ከፈረንሳይ ብሔራዊ ቡድን ጋር ወሳኝ የሆነ ጨዋታቸውን ስፔኖች የሚያከናውኑ ይሆናል ማለት ነው። ታዲያ የፌራን ቶሬዝ የዝውውር ጉዳይ አሁን በርካቶችን እያነጋገረ ይገኛል። አርሰናልና ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። እንደውም አርሰናል ተጫዋቹን ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ ነው ቀደም ሲል የጠቀስኳቸው የመረጃ ምንጮች እየዘገቡ ያሉት። ምናልባትም ደግሞ ሁለቱ ክለቦች ተጫዋቹን ለማስፈረም በጣም የተጋነነ የዝውውር ገንዘብ ላያወጡ ይችላሉ። 35 ሚሊዮን ዩሮ ወይም ደግሞ 29 ሚሊዮን ፓውንድ ለባርሰሎና ከከፈሉ ተጫዋቹን ማግኘት እንደሚችሉ በተለይም ደግሞ ቲምቶክ ይዞት የወጣው መረጃ ያሳያል ማለት ነው። ተጫዋቹ በተፈጥሮ ተፈጥሯዊ የ9 ቁጥር ተጫዋች እንደሆነ እናውቃለን። በተለይም ደግሞ በክለብ እግር ኳስ ኬሪየሩ 359 ጨዋታዎችን ያደረገ ሲሆን 91 ጎሎችን አስቆጥሮ 44 አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። ከዚህም በተጨማሪ ደግሞ ለሀገሩ ስፔንም በርካታ ጨዋታዎችን እያከናወነ የሚገኝ ተጫዋች ነው ማለት ነው። ከዚህም በተጨማሪ ለሀገሩ ባደረጋቸው ጨዋታዎች 63 የጨዋታ መርሃ ግብሮችን አከናውኖ 24 ጎሎችን ለሀገሩ ማስቆጠር የቻለ ተጫዋች ነው ማለት ነው። ታዲያ ቶተንሃም ሆትስፐርስና አርሰናል የፊት መስመራቸውን ለማጠናከር እንቅስቃሴዎችን ሲያደርጉ ይህንን የ26 ዓመቱን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ ማለት ነው። ይህ ተጫዋች በጣም ጥሩ አቅም ያለው ተጫዋች ነው። ስለዚህ ባርሰሎና እንዴት ይህንን ተጫዋች ሊለቀው ይችላል የሚለው ጉዳይ በርካቶችን እያነጋገረ የሚገኝ ጉዳይ ነው። ተጫዋቹ በኮንትራቱ ላይ የሚቀረው የ1 ዓመት ጊዜ ብቻ ነው እና ባርሰሎናም ፕራይመርሊ ወይም ደግሞ በቀዳሚነት ከተጫዋቹ ጋር አብሮ የመቀጠል ፍላጎት ነው ያለው። እንደውም ትላልቅ የመረጃ ምንጮች እንደዘገቡት ከሆነ ይህ ተጫዋች ምናልባትም ደግሞ በባርሰሎና ቤት ኮንትራቱን የሚያራዝም ከሆነ ባርሰሎና ለማንቸስተር ሲቲ እስከ 8 ሚሊዮን ዩሮ ድረስ እንደሚከፍልም ጭምር ነው የሚወጡት መረጃዎች የሚያሳዩት። ምናልባትም ደግሞ ተጫዋቹ በባርሰሎና ቤት የሚቆይበት እድል እንዳለ በርካቶች የተናገሩ ይገኛሉ። ከትላንትና በስቲያ የባርሰሎናው ፕሬዝዳንት ዮዋን ላፖርታ በተለይም የዚህን ተጫዋች የዝውውር ጉዳይን በተመለከተ ከሙንዶ ዲፖርቲቮ ጋራ በነበራቸው ቆይታ ጥያቄ ቀርቦላቸው ነበር እና እሳቸውም ይህንን ጉዳይ በተመለከተ አንድ አስተያየታቸውን ሰጥተዋል። የተወሰኑ ነገሮችን ሰምቻለሁ፣ ነገር ግን ምንም አይነት ማረጋገጫ ልንሰጥ አንችልም። ተጫዋቹ የባርሰሎና ተጫዋች ነው። አሁን ካሉን 14 ተጫዋቾች መካከል ፌራን ቶሬዝ ተጠቃሹ ነው ሲሉ እኚህ የክለቡ ፕሬዝዳንት አስተያየታቸውን ሰጥተዋል ማለት ነው። ከዚህም በተጨማሪ ከስፔን ብሔራዊ ቡድን ጋር ጥሩ ጊዜን እያሳለፈ ነው ያለው። በጣም አደገኛ አጥቂ ነው። እናም እያደረገ ያለው ነገር በጣም ጥሩ ነው የሚል ሀሳባቸውን ሰጥተዋል። በተለይም ደግሞ ለሜሪኖ ያቀበለውን ኳስ እኚህ ፕሬዝዳንት አድንቀው እጅግ በጣም ጥሩ ስራ ነው የሰራው ሲሉ ተናግረዋል ማለት ነው እና እሳቸውም ተጫዋቹ በክለባቸው እንደሚቆይም ጭምር ነው የተናገሩት። ነገር ግን ደግሞ ክለቦች እንደዚህ አይነት ኦፕሽኖችን ሊጠቀሙ ይችላሉ። በተለይ 1 ዓመት ብቻ ለቀረው ተጫዋች በኮንትራቱ ላይ ተጫዋቹ በክለቡ የሚቆይ ከሆነ ኮንትራቱን ያራዝሙለታል። ያም ማይሆን ከሆነ ግን በነፃ 1 ዓመት ቆይቶ ክለቡን ከሚለቅ ይልቅ ተጫዋቹ ክለቡን ለቆ እንዲወጣ ለሌሎች ክለቦች ኦፈር ሊያደርጉ ይችላሉ፣ ወይም ደግሞ ሌሎች ክለቦች ተጫዋቹን እንዲያስፈርሙት ክፍት ሊያደርጉ ይችላሉ ማለት ነው። ስለዚህ ይህንን ጉዳይ ምናልባትም ደግሞ ሌሎች ክለቦችን በደንብ እየተከታተሉት ነው የሚገኙት።
ያው አርሰናል በዚህ የዝውውር መስኮት የፊት መስመሩን በጣም በከፍተኛ ሁኔታ ማጠናከር ይፈልጋል። ሊያንድሮ ትሮሳርድ ክለቡን ለቆ የወጣ ተጫዋች ነው። የማርቲኔሊ ቆይታ ገና አልተረጋገጠም። ቡካዮ ሳካ ሌትሊ ነው የአርሰናልን ስብስብ የሚቀላቀለው። ሁሊያን አልቫሬዝን አርሰናል ማስፈረም ይፈልጋል፣ ግን የዝውውሩ ጉዳይ ቀላል አይደለም። ስለዚህ የፊት መስመራቸውን ማጠናከር የሚችሉ ተጫዋቾችን ለማምጣት እንቅስቃሴዎችን እያደረጉ ይገኛሉና ፌራን ቶሬዝ ደግሞ አሁን የአርሰናል ሌላኛው ተመራጭ ተጫዋች መሆኑም ጭምር ነው እየተገለጸ ያለው። ቅድም በዘረዘርኳቸው ምክንያቶች እና ደግሞ አርሰናል የፊት መስመሩ በተለይም ደግሞ በባለፈው ሲዝን ምንም እንኳን የፕሪሚየር ሊግ ሻምፒዮን ቢሆንም ነገር ግን ከነበረበት የበለጠ ጠንካራ እንዲሆን የአርሰናል የፊት መስመር ይፈለጋልና በዛ ምክንያት ነው አርሰናል የተለያዩ የፊት መስመር ተጫዋቾች ጋር ስሙ ተያይዞ እየተነሳ የሚገኘው። ያው ከዚህ ቀደም ከነ ጁኒየር ክሮፒ፣ ሁሊያን አልቫሬዝ፣ ብራድሊ ባርኮላ እንደዚህ ካሉ ተጫዋቾች ጋር አርሰናል ስሙ ተያይዞ ሲነሳ ቆይቷል እና ደግሞ ቅድም እንዳልኩት አሳሳቢም ጭምር ነው። ምክንያቱም የነ ትሮሳርድ መልቀቅ፣ ቡካዮ ሳካ፣ ማድዌኬ ዘግይተው ነው የአርሰናልን ስብስብ የሚቀላቀሉት። ያ በመሆኑ ምክንያት የአርሰናል የፊት መስመር እንደ አዲስ ሪሼፕ መደረግ ይፈልጋል እና ፌራን ቶሬዝን ለማምጣት ፍላጎት ያሳዩትም አርሰናሎች በዚህ ምክንያት ነው። ተጫዋቹ የፕሪሚየር ሊግ ልምድ አለው። ከዚህ በፊት በማንቸስተር ሲቲ ተጫውተው ያውቃል። ስለዚህ ፕሪሚየር ሊግ ለሱ አዲስ አይሆንም። ወደ አርሰናል ቢመጣ ደግሞ በተለይም ደግሞ ከአርቴታ ጋር የበለጠ በጣም ጥሩ በሆነ ሁኔታ ተግባብተው ሊሰሩ የሚችሉበት እድል ሊፈጠር ይችላል። ከዚህ በተጨማሪ ቶተንሃም ሆትስፐርስም በዚህ የዝውውር መስኮት ላይ በጣም ክሬዚ የሆነ የዝውውር መስኮትን ነው እያሳለፈ የሚገኘው። የተለያዩ ተጫዋቾችን እያመጡ ነው ያሉት። እንደነ ሳንድሮ ቶናሊ ያሉ ተጫዋቾችን ጨምሮ ሌሎች በጣም ትልልቅ አቅም ያላቸውን ተጫዋቾች እያስፈረሙ ይገኛሉ እና ያ መሆኑን ተከትሎ አሁንም ቶተንሃም ሆትስፐርስ እንዲህ ያሉትን ተጫዋቾች ለማስፈረም እንቅስቃሴዎችን እያደረገ ነው የሚገኘው። ተጫዋቹ እንግዲህ ከዚህ ቀደም ለቫሌንሲያ ተጫውቷል። ቅድም እንዳልኩት ለማንቸስተር ሲቲም ተጫውቶ አሳልፏል። ከዚህም በተጨማሪ እንደውም ብዙ ውጤታማ የሆነው በባርሴሎና ቤት ነው። የላሊጋ ዋንጫዎችን ክለቡ እንዲያሸንፍ በብዙ ያገዙትን ጎሎች ሲያስቆጥር ተመልክተናል እና ተጫዋቹ ከባርሴሎና ሊለቅ የሚችልበት እድል አለ። ያውም ደግሞ ባልተጋነነ ዋጋ በ29 ሚሊዮን ፓውንድ ብቻ አርሰናልም ቶተንሃም ሆትስፐርስም ተጫዋቹን ሊያገኙ የሚችሉበት እድል እንዳለም ጭምር ነው እየተዘገበ ያለውና እነዚህን ጉዳዮች የተመለከተን እንገኛለን። በተለይ አርሰናል ተጫዋቹን የሚያስፈርመው ከሆነ እንደ ጥሩ ባካፕ ሊያገለግለው የሚችል ተጫዋች ነው። ምክንያቱም አርሰናል በፊት መስመር ላይ እንደነ ቪክተር ዩኬሬስ፣ ካይ ሃቨርትዝ ያሉ ተጫዋቾች መጫወት ይችላሉ። ይሄ ተጫዋች ደግሞ ቢመጣ አንደኛ ከነዚህ ተጫዋቾች ጋር ተፎካክሮ ለቋሚነት በደንብ መጫወት ይችላል። ከዚህ በተጨማሪ ግን ደግሞ በተለይ ደግሞ ለአርሰናል የበለጠ እንደ ሰከንድ ስትራይከር ሆኖ እያገለገለ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ይሆናል እና ያንን ነው የምንመለከተው። ዚ አትሌቲክ እና ቲምታክ በዘገባቸው ይህንን መረጃ አስፍረዋል። ቲምታክ እንደውም እስካሁን ድረስ ተጫዋቹ ምንም አልተናገረም። ስለዚህ ዝውውር ውሳኔውንም ከዓለም ዋንጫ መጠናቀቅ በኋላ ያሳውቃል ተብሎ ይጠበቃል ብሏል እና አሁን ተጫዋቹ ያለበት እድሜ በጣም ጥሩ የሚባል እድሜ ነው። በተለይ ደግሞ ወደ ፕሪሚየር ሊግ ለመመለስ እንደገና ደግሞ በማንቸስተር ሲቲ ጥሩ የማይባል ጊዜን ነበር ያሳለፈውና ተመልሶ ወደ ፕሪሚየር ሊግ በመምጣት የተሻሉ ጊዜያትን ለማሳለፍ ሊፈልግ ይችላል። ከቶተናም በበለጠ ደግሞ አርሰናልን መቀላቀል ሊፈልግ ይችላል። ምክንያቱም ይሄ ያው የኔ ግምት ነው። በእርግጥ ግን ቶተንሃም በባለፉት 2 ዓመታት ላለመውረድ ነው ሲጫወት የነበረው። የቻምፒየንስ ሊግ እግር ኳስ ላይ አይጫወትም። የሚቀጥለው ዓመት ዩሮፓ ሊግም ኮንፈረንስ ሊግ ላይም የለም። አርሰናል ደግሞ ፖቴንሻሊ የፕሪሚየር ሊግ አሸናፊ ቡድን ነው። በሚቀጥለው ዓመት ያንን ድሉን ለማስጠበቅ ይጫወታል። የቻምፒየንስ ሊግ ፋይናሊስት ቡድን ነው። ቀጣይ ዓመትም ቻምፒየንስ ሊግን ለማንሳት ይጫወታል። ካራቦ ካፕ ኢቭን ፍጻሜ የደረሰ ቡድን ነውና ዋንጫ ለማሸነፍ የተሻለ ፖቴንሻል እድል ያለው ክለብ አርሰናል ስለሆነ አርሰናልን ሊመርጥ ይችላል የሚል ግምት አለኝ። ያም የሆነው ግን ባርሴሎና ተጫዋቹን የሚለቀው ከሆነ ነው ማለት ነው። እናንተ ስለዚህ ጉዳይ ምን ትላላችሁ? በተለይ ደግሞ የአርሰናል ደጋፊዎች ይህ ተጫዋች ከአርሰናል እግር ኳስ ክለብ ጋር ስሙ እየተያያዘ ነው ያለውና አርሰናልን ቢቀላቀል የምርም ደስተኛ ትሆናላችሁ ወይ? ወደ አርሰናል ቢመጣ የምርም ደስተኛ ትሆናላችሁ ወይ? እስቲ ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ለማንኛውም ግን የዚህ ተጫዋች ጉዳይ በዝውውር መስኮቱ ላይ በስፋት የተዘገበ ይገኛል። የትኛውን ክለብ ይቀላቀላል? አርሰናልን ወይስ ቶተንሃም ሆትስፐርስን? ኮሜንት ላይ ሀሳቦቻችሁን አስፍሩልን። ቀጣዮቹ ጊዜያት በተለይም ከዓለም ዋንጫ በኋላ ያሉት ጊዜያት ለዚህ ምላሻቸውን የሚሰጡ ይሆናል ማለት ነው።